ለሰብ ማለት ነው። አንቺ እንደምንም አድርገው በሆነ መስመር ቢይዙ እኮ ደና ገንዘብ እንደሚገኝ እኮ ይታወቃል። 40፣ 50፣ 100 ሚሊዮን ቢጠየቅ በአንቺ ጉዳይ ላይ እንደሚከፈል ይታወቃል። ዩቲዩበሩ ሐሳቡን ሲቀጥልም ስለዚህ እንደዚህ ያለ አደገኛ የሆኑ ነገሮች ላይ መግባቱ ትክክል አይደለም። ሰሞኑን የብዙዎችን ቀልብ የሳበው የድምፃዊ ቴዎድሮስ ካሳሁን ሚስት በ100 ሚሊዮን እና በ50 ሚሊዮን ብር እንዳትታገድ ቴዲ አፍሮ ሚስትን ጠበቅ አድርጋ ያዝልን የሚለው ማስፈራሪያና ማስጠንቀቂያ ያዘለ መልእክት ነው። ይህ ዛቻና ማስፈራሪያ ለአምለሰት የተሰጠ ምክር ነው ይባል እንጂ በድምፃዊ ቴዲ አፍሮ ሚስት ላይ ከባድ የሚባል ተጽዕኖን የሚፈጥር ነው። ይህ ማስጠንቀቂያ አምለሰት ሙጬን ተረጋግታ ስራዋን በአግባቡ እንዳትሰራ የሚያደርግ ሆኗል። ባልታሰበ መልኩ ለአጋቾች የተሰጠ ልዩ መልእክት ሆኗል የሚል አስተያየት ሰጪም እየተበራከተ መጥቷል። አምለሰትን እመክራለሁ ብሎ ለአምለሰት መከራና ፍዳ ያመጣው ዩቲዩበር ማን ይባላል? ወደ ኋላ ላይ እንመለስበታለን። መቼም ላለፉት 6 እና 7 ዓመታት ኢትዮጵያውያን ያሳለፉት መከራ ተቆጥሮ አያልቅም። በሰላም ወጥቶ መግባት ታሪክ ከሆነ 7 ዓመት አልፏል። በዚህ 7 ዓመታት ውስጥ የሰፈር አለቃ የፈለገውን የሚያደርግበት፣ ወንበዴዎች የፈለጉትን ዘርፈው ገለው የሚኖሩበት ሀገር ከሆነ ቆይቷል። የህዝብ የሰላም እጦትና ደህንነት አሳሳቢ ከሆነ ዓመታትን አስቆጥሯል። በአንድ ወቅት ነፍሱን ይማረውና የሙዚቃ ባለሙያው ኤልያስ መልካ ይህ መንግስት ዱርዬ የሚንቀው ደካማ መንግስት ነው ብሎ ነበር። ኤልያስ መልካ ከ5 ዓመት በፊት ይህን መልእክት ያስተላለፈው በየቦታው ግለሰቦች ህዝብን ሲያሰቃዩ፣ ሲበድሉ፣ የተደራጀ ቡድን ዝርፊያ ጨምሮ ግድያ ድረስ የሚካሄድ ወንጀል እየተሰራ በመመልከቱ ነው። በእርግጥ እስካሁን ድረስ የኢትዮጵያ መንግስት ባለፉት 7 ዓመታት ውስጥ ደካማ ሆኖ የታየበት ቁልፍ ጉዳይ የሀገሪቷን ሰላም ማስጠበቅ አለመቻሉ ነው። በዛ ላይ የእርስ በርስ ጦርነቱ 5 ዓመት ሊሞላው ነው። በሰሜንም በምዕራብም ኢትዮጵያ ሰላም ያጣች ሀገር ሆናለች። በፊት ኢትዮጵያውያን ከፈለጉ ከሞያሌ ተነስተው ቀንም ሌትም ተጉዘው ምንም ሳይነካቸው ዛላምበሳ ወይም አዲግራት ይደርሱ ነበር። አሁን ግን ከአዲስ አበባ አዳማ ወይም ደግሞ ከአዲስ አበባ ቡታጅራ፣ ከአዲስ አበባ አምቦ፣ ከአዲስ አበባ ደብረ ብርሃን፣ ከአዲስ አበባ ሱሉልታ ለመሄድ እንኳን ችግር ሆኗል። በኢትዮጵያ ውስጥ አዲስ አበባ ከተማ ራሷን የቻለች ብቸኛዋ የሰላም ደሴት ሆናለች። አዲስ አበባ ከተማ ዙሪያው በጦርነትና በግጭት የተከበበች ከተማ ከሆነች ዓመታትን አስቆጥራለች። በአዲስ አበባ ከተማ ዙሪያም ታጣቂዎች እንደልባቸው እየፈነጩ ይገኛሉ። እገታም የሚፈጽሙት በዚሁ በአዲስ አበባ ከተማ ዙሪያ ሆነው ነው። ዓለም አቀፉ ማህበረሰብና ዲፕሎማቶች ወደ ኢትዮጵያ የሚጓዙ የውጭ ሀገር ዜጎች ወደ አማራ ክልል፣ ወደ ኦሮሚያ ክልል እንዲሁም ወደ ትግራይ ክልል ጉዞ እንዳያደርጉ ጥብቅ ማሳሰቢያ ከሰጡ ዋላ ደር ብለዋል። ኢትዮጵያ ከ7 ዓመት በፊት በቱሪስቶች የምትጨናነቅ፣ በርካታ ቱሪስቶች ወደ አማራ ክልልና ወደ ትግራይ ክልል ይጎርፉ የነበረባት ነች። የዛሬን አያድርገውና ወደ ደቡብ ክልልም የሚጎርፈው ቱሪስት ቀላል አልነበረም። በአሁኑ ሰዓት እነዛ የኢትዮጵያ የታሪክ ምሰሶ የሆኑ ብዙ የሚዳሰስ የሚጨበጥ ታሪካዊ ቅርሶች ያላቸው አማራና ትግራይ ክልል ሰላም አጥተው ታሪካዊ የቱሪስት መዳረሻዎቻቸው ከተዘጉ ዓመታትን አስቆጥረዋል። በሀገሪቱ ውስጥ ዋናው የኢትዮጵያ የቱሪስት መዳረሻዎች አማራና ትግራይ በመሆናቸው ቱሪስቶች በአሁኑ ሰዓት ወደ ኢትዮጵያ መምጣት አይመርጡም። ምን የሚጎበኝ ታሪካዊ ቦታ አላቸው በሚል ሰበብ እስካሁን ቱሪስቶች ወደ ኢትዮጵያ አልመጡም። ቱሪስቶች ወደ ኢትዮጵያ የማይመጡበት ዋነኛ ምክንያት ዓለም ላይ ሰላም ከሌላቸውና በአሁኑ ሰዓት ጦርነት ከሚካሄድባቸው ስመጥር ሀገራት መካከል ኢትዮጵያ አንዷ በመሆኗ ምክንያት ነው። በዓለም ላይ ሰላም የሌላቸው ሀገራት ሶሪያ፣ ሊቢያ፣ ደቡብ ሱዳን፣ ኢትዮጵያ፣ ሱዳን፣ ፍልስጤም እና ሶማሊያ ናቸው። ኢትዮጵያም በዓለም አደባባይ ሰላም የሌላት የደህንነት ችግር ያለባት ተብላ ከተፈረጀች ቆይታለች። እንኳን የውጭ ሀገር ዜጋ ቀርቶ አይደለም የራሷ ዜጎች በነፃነት የሚንቀሳቀሱባት ሀገር አይደለችም። አስገራሚው ነገር ላለፉት ዓመታት እገታ የሚፈጥሩ ታጣቂዎች በብዙ ሚሊዮን ብር እየተቀበሉ ህዝቡን ማሰቃየታቸው ነው። እነሱ ይወክለናል ብለው ለሚታገሉለት ህዝብ እንኳን ርህራሄ የሌላቸው እነዚህ የነፃነት ታጋይ ነን የሚሉ ነፃ አውጪዎች ነን ባዮች በባህሪያቸው ዘራፊ፣ ጨፍጫፊና አውዳሚ ሆነው መታየታቸው ብዙዎችን እያስገረመ ያለ ጉዳይ ሆኗል። እንዴት ዘራፊ የሆነ የነፃነት ታጋይ ነኝ የሚል ትውልድ በኢትዮጵያ ውስጥ ተፈጠረ እያስባለ ነው። እነዚህ ነፃ አውጪዎች ነን የሚሉ ታጣቂ ኃይሎች የራሳቸውንም ሆነ ስነ ምግባር የሌላቸው በመሆናቸው ህዝብን መዝረፍ ስራቸው በማድረግ በርካቶችን እያገቱ በሚሊዮን የሚቆጠር ገንዘብ ከታጋች እየተቀበሉ ነው።
የበለጠ የሚያሳዝነው በኢትዮጵያ ንግድ ባንክ ዘራፊዎቹ በሚሊዮን የሚቆጠር ገንዘብ እያስተላለፉ መንግስት ቁጭ ብሎ መመልከቱ ነው። ህዝብ በሚሊዮን የሚቆጠር ገንዘብ ሲዘረፍ የመንግስት ባንክ ዝም ብሎ ከተመለከተ ከዘራፊዎች ቡድን በምን ተለየ? እንዴት መንግስት የዘራፊ ቡድን ተባባሪ ሆኖ እያስባለም ይገኛል? ከዚህ ከእገታ ጋር በተያያዘ ሰሞኑን የወጣው መረጃ የድምፃዊ ቴዲ አፍሮ ሚስት አምለሰት ሙጬ በተለያዩ ክፍለ ሀገር እየተዘዋወረች የምትሰራው ዶክመንተሪ ዋጋ ያስከፍላታል የሚል ነው። እንደሚታወቀው አምለሰት ከቅርብ ጊዜ ወዲህ የራሷን ፖድካስት ጀምራለች። ከዚህ በተጨማሪ አንድ ቀን ከአምለሰት ሙጬ ጋር የሚል ዶክመንተሪም ትሰራለች። ይህ ዶክመንተሪን ለመስራት ወደ ተለያየ ክፍለ ሀገራት ትሄዳለች። ለአብነት ያህል ወደ አማራ ክልል፣ ወደ ኦሮሚያ ክልል፣ ወደ ሲዳማ ክልልና ወደ ደቡብ ክልል በመሄድ ትሰራለች። አምለሰት ደፍራ እስከ ገጠር ድረስ እየሄደች የምትሰራው ዶክመንተሪ ዋጋ ያስከፍላታል፣ ልትታገድ ትችላለች የሚለውን ሀሳብ ያመጣው በትግራዩ ጦርነት ሰዓት በህዋት ላይ በመቀለድ እውቅና ያገኘው ማስረሻ የተባለው ዩቲዩበር ነው። ይህ ዩቲዩበር አምለሰትና ባለቤቷን መምከር አለብኝ ብሏል። ማስረሻ አምለሰትን ለመምከር ያነሳሳውን ሀሳብ ሲገልጽ የሀገሪቱ ሰላም አስተማማኝ ባለመሆኑ አምለሰት ከአዲስ አበባ ርቃ የሄዳ መስራቷ ስህተት ነው ብሏል። ምንም እንኳን አምለሰት ዶክመንተሪ ለመስራት ወረዳ፣ ቀበሌ እንኳን ፍቃድ ሰጥቶ ብትሰራም በአሁኑ ሰዓት የሚታመን የወረዳና የቀበሌ አመራር የለም ብሏል። ማስረሻ ሀሳቡን ሲቀጥልም ኢትዮጵያ ውስጥ 100,000 ብር የሌላቸው ግለሰቦች ሳይቀር በሚሊዮን የሚቆጠር ገንዘብ በአጋቾች እንዲከፍሉ እየተጠየቁ ስለሆነ አምለሰትን ቢያግቱ 40 ሚሊዮን 50 ሚሊዮንም ሆነ 100 ሚሊዮን ቢጠይቁ ገንዘብ እናገኛለን ብለው ያስባሉ ሲል ተናግሯል። ድምፃዊ ቴዎድሮስ ካሳሁን ሚስቱን እንዲይዝልን በአክብሮት እንጠይቃለን ሲል ምክረ ሀሳቡን ሰጥቷል። የዩቲዩበሩ ሀሳብ ብዙዎች ጥሩ እንደሆነ ቢናገሩም በሌላ በኩል ለአጋች ኃይል ልዩ ጥቆማ መስጠት በመሆኑ ይህን ሀሳብ በአደባባይ መናገር የለበትም የሚል የተቃውሞ ሀሳብም እየቀረበበት ይገኛል። በራሱ ዩቲዩብ ሀሳብ ላይ የድጋፍ ሀሳብ ለዩቲዩበሩም ተሰጥቷል። በሌላ በኩል በቲክቶክ እና በሌሎች አማራጭ የማህበራዊ ሚዲያዎች ላይ ማስረሻ የሰጠውን ምክር ለአጋች ኃይል እንጂ ለአምለሰት መርዶ የሆነ ዜና ነው የተነገረው። ይህ አጋቾችን የሚያበረታታ ስራ ስለሆነ ዶክመንተሪውን በክፍለ ሀገር ተዘዋውሮ እንዳትሰራ የሚያደርግ ነው የሚል አስተያየት በሌላም ጽንፍ ተሰጥቷል። እንግዲህ እጅግ በጣም ከአዲስ አበባ ርቃ 500-600 ኪሎ ሜትር ሁሉ ርቃ ተራራውን ወንዝን እያቋረጠች የምትሰራውን ቀረጻ እያያቸዋት ነው። ማስረሻ ሀሳቡን ሲቀጥልም ይሄ ከልክ በላይ የሆነ ድፍረት ነው። እኔ በፍጹም ማልቀበለው፣ ምክንያቱም ጊዜውን ሁኔታዎችን ያልዋጀ ጥንቃቄ የሌለው በእውነቴ በጣም ድምፃዊ ቴዲ አፍሮ ከትዳር አጋሩ አምለሰት ሙጬ ጋር ለመጀመሪያ ጊዜ የተዋወቁት አላምን ለተሰኘ ሙዚቃ ቪዲዮ በሚሰራበት ወቅት የሜካፕ አርቲስት በሆነችበት አጋጣሚ ነበር። ከጋብቻቸው በፊት ያሰረላት የቃል ኪዳን ቀለበት 750,000 ብር እንደሚያወጣ የተወሳ ሲሆን ሰርጋቸው በመላው ዓለም ከፍተኛ ትኩረትን አግኝቶ ነበር። በትዳር ህይወታቸው 13 ዓመታትን ያስቆጠሩ ሲሆን አንድ ወንድና 2 ሴት ልጆችን አፍርተዋል። የፊልም ባለሙያ ጸሐፊና ተዋናይት የሆነችው አምለሰት ሙጬ በወይዘሪት ኢትዮጵያ የቁንጅና ውድድር አሸናፊ የነበረች ሲሆን በአዲስ አድማስ ጋዜጣ ላይ የሃይስኩል ጣፋጭ ወጎችን በአዝናኝ አቀራረብ ትጽፍ ነበር። በሰይፉ ፋንታውን ይፈለጋል ፊልምና በሌሎች የአማርኛ ፊልሞች ላይ በመተወን የምትታወቅ ሲሆን ስለ ፍቅር የተሰኘ አስቂኝ የፍቅር ፊልም ደርሳ ፕሮዲውስ አድርጋለች። በኒውዮርክ የፊልም አካዳሚ የተማረችው አምለሰት በአካባቢ ጥበቃ ላይ ያተኮረ ጥናታዊ ፊልም የሰራች ሲሆን በአንድ ወቅት በቀድሞ ፕሬዝዳንት ግርማ ወልደ ጊዮርጊስ ህይወት ዙሪያ ዶክመንተሪ ፊልም እየሰራች መሆኑ ተገልጾ ነበር። አምለሰት በቅርብ የጀመረችው ፖድካስት ብዙ ጊዜ በአጠያየቋ ስርዓት ይጎላታል የሚል የትችትና የናዳ ማት እየቀረበባት ይገኛል። አምለሰት እንዴት ግለሰቦችን መጠየቅ እንዳለባት መለማመድና የሰዎችን ስነ ልቦና ባከበረ መልኩ ጥያቄ መጠየቅ አለባት እየተባለም ይገኛል። አምለሰት ለአብነት ያህል ሰሞኑን ወደ ሲዳማ ክልል በማቅናት ከአንዲት አርሶ አደር ገበሬ እናት ጋር ቆይታ አድርጋለች። እኚህን ገበሬ እንስት በስንት ዓመት ሆነው ያገቡት ስትል ትጠይቃለች። በልጅነቴ ነው፣ በ16 ዓመቴ ነው ያገባሁት ሲሏት ገበሬዋ እናት መልስ ይሰጣሉ። ይህን የሰማችው አምለሰት ተደፍረው አይደለም አይደል በ16 ዓመቱ ያገቡት በማለት ጥያቄ ትጠይቃለች። ይህ የአምለሰት አጠያየቅ ስነ ምግባር የጎደለው ነው የሚል ትችት እንዲቀርብባት አድርጓል። ከዚህ በፊት አንድ ስራ ፈጣሪ ላይ የተሰማራ ወጣት በጣም ነው እንደ ሀብታም የሆንከው እንዴት እርዳታ በየቀኑ መስጠት ቻልክ በማለቷ ብዙ ትችትና ናዳ ቀርቦባት እንደነበር እናስታውሳለን።
I feel